ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ ሁለት ጊዜ ምከረው፣ ከዚያስ ሶስተኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔ ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም ነው። ለማይመለስ ሰው ዝም በሉ። የእውነቴን ነው። አፋችን መከርከም ነው። ምክርም ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብረ ወቅልኝ ብሎ ነው የሚመክረኝ ይልሃል። ሰው እኮ በጣም ምረኛ ፍጡር ነው። አታውጉ። እዚህም የመጣችሁ ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውጉ። ፖለቲካ ምናምን አታውጉ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ሂዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውጉ። አፋችንን ከርክም። የኔታ እንዲያው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምንን መጠበቅ ነው? አፍህን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። ለሚሰማን እናገራለን። አላችሁ ዘመዶች፣ እግዚአብሔር ከሁላችን ጋር ይሆን። ይደክማል እኮ ግንጭል ይደክማል። እዚህ መንጋጋው ላይ እንዳይደክማችሁ ዝም በሉ እስቲ ትሞቱ እንደወጡ። ኧረ እውነቴን ነው። ሰው እኮ እንዲሁ አብዷል እኮ በወሬ አብዶ ታሞ። አንድ ሰውዬ አለ አይደል የተባለ እንዳታወጋ ብለውታል። ንጉሱ መላጣ ሆነው ነው አሉ አይቷቸው እና እንዳታወጋ አሉታሉ። ወጉ በላው አሉ እንደንትን እንዳውሪ ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ። እዚያ ገብቶ ምድር ሰሚ ንጉሱ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው። ማምላክን እንዲህ ዝም ብንል ምን ይሆናል? ዲዲት የሚረጭ ነበረ በዚያ ድሮ ልጅ ሆነን በዚያ የሚረጭ ያን የሚመስል ሰው ወግዞ ጡን ጅራቷ የተቆነጠለች ፍየል ይመስል እንዲሁ እውነቴን ነው። አዛኝ ተው፣ ወግ ተው። የአፍ እኮ መክሊት ነው። ዝም ብሎ መለፍለፊያ አይደለም። እንዲህ ነውር ነው። እንዲህ እውነቴን ነው፣ ነውር ነው።